የኦሮሚያ ክልል ካሉት ዞኖች በምርታማነታቸው የሚታወቁት አራቱ የወለጋ ዞኖች ከዚህ ቀደም ያላቸው ሀብት መጠቀም እንቅስቃሴ ማድረግ አዳጋች እንደነበር አይዘነጋም። እነዚህ ዞኖች አሁን ላይ የሰላም አየር የሚነፍስባቸው ልማት የሚከናወንባቸው ሆነዋል። በቅርቡም በወለጋ ዞኖች ጉብኝት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የተመለከቱት ይህንኑ ነው። ፉንዱሪኬኝ ለህዝቤ ማስተላለፍ የምፈልገው መልእክት ተስፋ አለ። ፊት ለፊታችን ሰላም በስቶልን ልማት በስቶልን ድህነት ታሪክ ሆኖ ተረጅነትና ልመና ታሪክ ሆኖ ወለጋ ነገ ከተነገ ወዲያ የተለያዩ አካባቢዎችን መርዳት በሚችልበት ሁኔታ ላይ እንዲደርስ በአንድነት ሆነን አሁን በጀመርነው መንገድ መስራት ከቻልን የምስጋና ጊዜ ከፊታችን እንዳለ ከተመለከትነው ነገር መረዳት እንችላለን። ለዚህም እንኳን ደስ አላችሁ። እኔም በጣም ተደስቻለሁ። በሪ ገለታ ንፉንዱራ ከጅሩ ወንታ አገር ይራካኔት ትልማሙ ደንደኛ ዋንቴ በገመደኒ ባየገመደ እንጅራ ስለ ሰላም ከፍተኛ ስፍራ የሚሰጠው የኦሮሞ ህዝብ የክልሉ ሰላም አስተማማኝ እንዲሆን ስለ ሰላም ከመናገር ይልቅ በመስራት ለውጥን አምጥቷል። ኦሮሞ ስለ ሰላም ሲናገር ሰላማዊ ሰውን ጎመን ያፋፋዋል ይላል። ይህም ለሰላም ያለውን ጽናት ያሳያል። ሰላም ካለ የምንመገበው ሁሉ ሰላም ይሆናል። ሰላም ለህፃኑ፣ ለአዛውንቱና ለሃይማኖተኛውም ሁሉ ወሳኝ ነው። በአጠቃላይ ሰላም የሀገር ሀብት ነው። አማንታፍታ ነጋጀቹን ቀቤኛ ብየተናት ዱበርቲን ኡቱባዳ ኡቱባ ዮጀኑን የወንቲሳ ዳበቹ ስንጅረ ዳበቹ እንደው ማንኒ ይጅክ ሴት ምሰሶ ናት። ምሰሶ ከሌለ ቤት አይቆምም። ስለዚህ ሴት በሰላም ውስጥ አስፈላጊ ናት። ሀገርም በሴት ነው የሚጠራው። ስለዚህ ሴት በሀገር ሰላም ልማትና ሌሎች ጥረቶች ላይ ተሳትፎ ማድረግ አለባት። ዲነግዴ ከሰት ዳንግ ኤጉምሳ ብያ ከሰት ኡመታፍ ጀቻ ሞቱማን ገራባልናኒ ዋመቻና ጋገጌሳ ጅራ ኩኒስ ሞዱዳ ኡመታ ኬኛቲ ዱዳ ስርነ ኬኛቲ ቾዳ መንግስት ለሰላም ሲል ሆደ ሰፊ ሆኖ እየሰራ ነው። ይህም የህዝባችን እሴት ነው። ለሀገራችን የሚያስፈልገው ሰላም ስለሆነም በየትኛውም ሁኔታ ውስጥ ያለ የሰላም መንገድን ተከትሎ ትግል ቢያደርግ መልካም ይሆናል። ቀብሳዬ ኑፍሌ ባየ ሙርቴሳዳ ቾዳ አሁን ላይ ለመጣው ለውጥ የክልሉ መንግስት ሰላምን በሰላማዊ መንገድ የማጽናት ጥረት ሲያደርግ እንደነበር የሚናገሩት ደግሞ የክልሉ ምክትል ርዕሰ መስተዳድር አወሉ አብዲ ናቸው። ህዝቡን የሰላም ባለቤት የማድረግ ህዝብ ነው። ሰላም የህዝብ እስከሆነ ጊዜ ድረስ ህዝቡ በራሱ ሰላም ላይ ሊሰራ ይገባል። ሰላምን በሰላማዊ መንገድ ነው መጽናት ያለብን። ሰላምን በጠመንጃ አፈሙዝ አይደለም፣ በንግግር በውይይት በድርድር 1 አመት የሚፍጅ 10 አመት የሚፍጅ ቁጭ ብለን እንነጋገር ብለን ሰላምን በሰላማዊ መንገድ የማጽናት አንደኛው እንደ ስትራቴጂ ይዘን ስንሰራበት ነበር። በዚህም አንደኛ እንደ መንግስት በተለያዩ ጊዜ የሰላም ጥሪዎች ሲደረጉ ነበር። ለሰላም ተብሎ የተዘረጉ እጆች አሉ። ለሰላም ተብሎ የተከፈቱ በሮች አሉ። ሁሉ ጊዜ በየጨፌው በየተለያዩ የመንግስት መድረኮች የህዝብ ውይይቶች በሰላማዊ መንገድ ይሄ አውቆም ባለማወቅም ተሳስቶም ጠመንጃ ይዞ የሚንቀሳቀስ ኃይል ወደ ሰላማዊ መንገድ መምጣት አለበት የሚል ጥሪዎች ሲደረጉ ነበር በመንግስት በኩል። ይህ የሰላም ጥረትም በጫካ ሆነው የህብረተሰቡን ሰላም ሲያውኩ የነበሩት እንዲመጡም አስችሏቸዋል። ይህንን የመንግስትና የህዝብን ጥሪ ተቀብሎ ጠመንጃ ቁጭ አድርጎ ወደ ሰላም የመጡ ብዙ ሺህ የሚቆጠሩ የእናታቸውን የመንግስታቸውን የህዝባቸውን ጥሪ ተቀብሎ አክብሮ በክብር የመጡ ክብር የሚገባቸው ምስጋና የሚገባቸው ብዙ ኃይሎች አሉ። እነዚህን እንደ መንግስት እንደ ህዝብ ተቀብለን አሰልጥነን ወደ ሰላማዊ ትግል እንዲመለሱ አድርገን በ10 ሺህ በ20 ሺዎች የሚቆጠር ታጣቂዎችን ማለት ነው። በዚህ ትልቅ ውጤት ተገኝቷል። ትልቅ እፎይታ ተገኝቷል። የኦሮሞ እናቶችን ጥሪ ተቀብሎ የመጡት በጣም ክብር ይገባቸዋል። የመንግስትን ጥሪ ተቀብሎ የመጡት ክብር ይገባቸዋል። የአባ ገዳ የአለ ሲንቄ የሃይማኖት አባቶች የሽማግሌዎች ጥሪ ተቀብሎ የመጡት ትልቅ ክብር ይገባቸዋል። እንደ ኦሮሚያ ክልላዊ መንግስትም በጣም እናከብራለን። እነዚህን ኃይሎች ወደ ሰላማዊ መንገድ ለማምጣት የተሰራው ስራ ሆነን ለመናገር ትልቅ ለውጥ ያመጣበት ሁኔታ አለ። የክልሉ መንግስት ሰላምን ከማጽናት በተጨማሪ ልማትን ለህብረተሰቡ ማድረስ ድርብ ኃላፊነት ይዞ ሲሰራ እንደነበር ያስታወሱት ምክትል ርዕሰ መስተዳድሩ የህዝቡ ተሳትፎ የላቀ ባይሆን ኖሮ ይህ ውጤት አይመዘገብም ነበር ሲሉ የህዝቡን ዘርፈ ብዙ አጋርነት ያነሳሉ።
ባለፉት 8 ዓመታት የህዝብ ጥረት የህዝብ ተሳትፎ ባይታከልበት አንድ እርምጃ መሄድ አይቻልም። ህዝብ ነው ሰላም ህዝብ ስለሆነ ህዝብ አካባቢውን ተደራጅቶ ስለጠበቀ ህዝብ አስፈላጊ ዋጋ ስለከፈለ በአንድ እጅ ሰላሙን እየጠበቀ በአንድ እጅ ልማት ስራውን እየሰራ እርሻ እያረሰ ክረምት እያረሰ እያረመ እየኮተኮተ እያጨደ በጋ ስንዴ ስንል በጋ ወጥቶ እያረሰ በአንድ መልኩ ደግሞ አካባቢውን እየጠበቀ ለመከላከያ ሲባል ልጆቹን እየሰጠ ድጋፍ ሲባል በሬ እየሰጠ ለሌሎች የልማት ስራዎችም አስፈላጊውን የጉልበት የገንዘብ የእውቀት የተለያዩ ነገሮች አስተዋጽኦ እያደረገ ነው። ህዝቡ በዚህ ላይ አስተዋጽኦ ያደረገው ማለት ነው። ሎጂስቲክ ትራንስፖርቶች እንዲሄዱ የተደረጉበት በየቀበሌውም በየወረዳውም የምንሰራቸው ስራዎች የልማት ስራዎችም በጣም ውጤት እያሳዩ የመጡበትና ይሄም ራሱ ውጤት የዚህ የሰላም ላይ የተሰራው አጠቃላይ ጥረት ውጤት መሆኑን በዚህ አጋጣሚ ለማንሳት ነው። በአብዛኛው የክልሉ አካባቢዎች ሰላማዊ ሁኔታ የተረጋገጠ ቢሆንም አሁንም ሙሉ በሙሉ ሰላም እንዳይጸና የሚያደርጉ ከህዝብ ፍላጎት ውጪ የቆሙ አካላት ስላሉ ይህንን እንቅፋት ለመቅረፍ የክልሉ መንግስት የህግ የበላይነት የማረጋገጡን ስራ አጠናክሮ እንደሚቀጥልም ምክትል ርዕሰ መስተዳድሩ አረጋግጠዋል።